ይሄ ድርጅት የዚህ ድርጅት ባህሪ ባለማወቅ አይደለም ማስረዳት ሰዎች አይደለም እሱ ይገባኛል። ሀብታሙ ነው ነገር እኔ እሱን ነው የምነግርህ ያለሁት እኮ አሁን የመናገር እድል ካልሰጠኸኝ ልናገር አልችልም። ሀብታሙ ማን ነው? እኔ ስላንተ ብዙ ነገር ሰምቻለሁ፣ ብዙ ነገር አንብቤያለሁ። እስኪ ራስህን ግለጸው። ሀብታሙ አያሌው ማን ነኝ ይላል? አንድ በመንፈሳዊ ቤት ውስጥ ያደገ ኢትዮጵያዊ ከዛ የተለየ ምን የሚለው ፖለቲከኛም ነህ። ከፖለቲከኛነት አልፎም የተለያዩ ሰቆቃዎች ሁሉ ደርሶብሃል። ፖለቲከኛነት ግን አትወደውም። ለምን አልገለጽከውም? አንድ በመንፈሳዊ ቤት ያደገ ወጣት ስል ዋነኛ እኔን የሚገልጸኝ ማንነት የተሰራሁበት ነገር ይሄ ስለሆነ ነው። ከዛ ባሻገር ግን ፖለቲከኛነት፣ የስነ ጥበብ አፍቃሪነት፣ የመብት ተሟጋችነት፣ ጸሐፊነት እነዚህ ተደርበው የሚመጡ ናቸውና ሁሉንም መጥቀስ አያስፈልገኝ። ዋናው የሰው ልጅ ሰው ይባልና አይን አለው ጆሮ አለው የነዛ ድምር ውጤት ነው አይደል ሰው የሚያደርገው። ስለዚህ ሀብታሙ ማን ነው ሲባል ሀብታሙ አንድ ኢትዮጵያዊ መጀመሪያ በቃ ማንነት የሚገልጸው ኢትዮጵያዊነት ይሆንና ከመንፈሳዊ የተሰራው ያልኩት ሁሉም ነገር ከዛው የሚነሳ ነው ብዬ ስለማምን ነው። ግን ፖለቲከኛ ሆኖ መንፈሳዊ ሆኖ ሁለቱንም መሆን ይቻላል። በመጽሐፍ ቅዱስም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚባል አባባል አለና መንፈሳዊነትና ፖለቲከኛነት አብሮ ይሄዳል። በሁለቱ መካከል መጀመሪያ አብሮ ይሄዳሉ ወይ ለማለት ሁለት የተለያዩ መሆን አለባቸው። መንፈሳዊነት ከፖለቲከኛነት ተለይቶ አያውቅም፣ ሊለይም አይችልም። መንፈሳዊነት ማለት ምን ማለት ነው? የማተረው ፍትህ ነው። መንፈሳዊነት ዳኝነት ነው። መንፈሳዊነት በጎነት፣ የሰው ልጅ ለተፈጠረበት የበጎነት ዓላማ መኖር ማለት ነው። ለተፈጠረው የበጎነት ዓላማ አለመኖር ሲመጣ ኢንጀስቲስ ይመጣል። ኢንጀስቲስን ፋይት ማድረግ ለፍትህ መታገል የፖለቲከኛነት በሚል በዘመናዊ ቋንቋ የሚገለጥ ብቻ አይደለም። ግን ፖለቲከኞች ብዙ ጊዜ መንፈሳዊ ከሆኑ ስኬታማ ሊሆኑ አይችሉም። ብዙ ጊዜ ፖለቲካ ጌም ነው ይባላል። ብልጣብልጥ መሆን አለብህ፣ ሌላውን ቀድሞ መሄድ ያስፈልጋል። ስኬታማ ሆነው በተለያየ ዓለማችን ላይ በፖለቲካው በጣም የሚታወቁ የህዝብ አስተዳደር ስለሆነ መንፈሳዊ ከሆንክ መጎተት ሊኖር ይችላልና ፖለቲከኞች መንፈሳዊ ባይሆኑ ይመከራል። መንፈሳዊ ያልሆኑ ብልጣብልጦች አልተሳካላቸውም። ብልጣብልጦች የሚሳካላቸው ቢሆን ኑሮ መለስ ይሳካለት ነበረ። በብልጣብልጥነት መለስ እኮ መርቷል፣ ሀገሪቱን መምራት መሳካት ማለት ስላልሆነ ላይ መርቷል። በትግል ወቅትም በነበረው ሂደት ለነጻነት የታገሉለትን ድርጅት መርቶ ደርግን ደምስሶ በኢትዮጵያ ውስጥ በመሪነት ደረጃ የራሱን ታሪክ ሰርቶ አልፏል። አልተሳካለትም ማለት ይቻላል። ታላቁ መሪ የሚሉትም ሰዎች ስላሉ እነሱ ታላቁ መሪ ስላሉት ታላቅ መሆን ይቻላል ወይ ነው ጥያቄው። በዓለም ላይ የተሳካ ስኬት አላቸው። ለምሳሌ ሂትለር እኮ 6 ሚሊዮን ሰዎችን መጨፍጨፍ ችሏል። ስለቻለ ግን ተሳካለት ማለት አይደለም። ከመንፈሳዊ መሪዎች በምሳሌነት የምትጠቅሰው ማን አለ? አሁን በዓለም ብዙ ጊዜ ፖለቲከኞችን በስራዎቻቸው እናውቃቸዋለን። አብዛኞቹ መንፈሳዊያን መሪዎች አይደሉም። እና እስኪ መንፈሳዊ ሆነው ስኬታማ ናቸው የምትላቸው ሰዎች አሉ? መንፈሳዊ ማለት እኮ ለበጎ መሰራት ማለት ነው። ካህንነት ማለት አይደለም፣ ዲያቆንነት ማለት አይደለም። መንፈሳዊነት ማለት ለበጎ ነገር ለተፈጠርክበት በጎ ዓላማ መሰራት፣ ለዛ መኖር ማለት ነው። ከዚህ አንጻር ያየነው እንደሆነ ኔልሰን ማንዴላ የመንፈሳዊነት የመጨረሻው ጥግ ላይ የደረሰ ሰው ነው ማለት ይቻላል። ለሪኮንሳይሌሽን ፖለቲካ ራስን ለማዘጋጀት የበደሉት ላይ የበቀል እርምጃ ላለመውሰድ የሚያስችለውን የመጨረሻውን የሞራል ልዕልና የያዘ ነበረ። ማህተመ ጋንዲንም ያየነው እንደሆነ እንደዛ ነው። ማርቲን ሉተር ኪንግንም ያየነው ሞራልና መንፈሳዊነት ግን ይለያያል። ሞራል ማለት ምን ማለት ነው? መንፈሳዊነትስ ምንድነው የሚለውን ማየት ሊጠይቀን ነው ማለት ነው። የሞራል ልዕልና ማለት መንፈሳዊያን የሚደርሱበት የመጨረሻው ከፍታ ማለት ነው። ግን አንተ መንፈሳዊነትን የገለጽከው በሃይማኖተኝነት በቤተ ክርስቲያን ማደግህንና የቤተ ክርስቲያን ሰው መሆንክን ለመግለጽ ነው። መንፈሳዊነት ማለት እኮ የሞራል ከፍታ ማለት ነው። የሞራል ከፍታ ሲኖርህና እንዳልኩህ ለበጎ ነገር መሰራትህን አምንበታለሁ ስትል ከጭካኔ ይልቅ ለርህራሄ እየቀረብክ ትሄዳለህ። ከመጥፎ ነገር ለበጎነት ትቀርባለህ። ያ መንፈሳዊነት ነው። ሃይማኖት የሚለው ማመን፣ መታመን፣ አመኝነት፣ አመኔታ የሚባለው የሃይማኖት ትርጉም ሌላ ነው። ወርሺፕ የአገልግሎት መስራት የሚባለው ሌላ ነው። የሞራል ከፍታና ለመንፈሳዊ ለበጎ ዓላማ የሰው ልጅ የተፈጠረው ለበጎ ነው። ይህንን ዓለም የተፈጠርንበትን በጎ ዓላማ ረስተን ለመጥፎ አውለነዋል አይደል የምንለው። ለተፈጠርንበት በጎ ዓላማ ብናውለው ኑሮ በዓለም ላይ ዳኛ አያስፈልገንም ነበር። እርስ በርሳችን የምንታረቅ ስለመሆን ፖሊስ አያስፈልገንም ነበር። የሚጠብቀን የሚያስታርቀን ወዘተረፈ በመታረቅ ላይ በመዋደድ ላይ ጠላትን እንደራስህ ውደድ የሚለውን ማሳካት ብንችል ኖሮ ዳኛም ፖሊስም ባላስፈልገን ነበር። ይሄ በፍልስፍና አይን ስናየው ሊሆን ይችላል። መንፈሳውያን ሃይማኖተኞች፣ የሃይማኖት አባቶች በአገር ጉዳይ ላይ በፖለቲካ ውስጥ ጣልቃ ገብተው አስተያየት መስጠት አለባቸው። የፖለቲካ አስተዳደሩ ሁልጊዜ ኢፍትሐዊነትን በተከተለ ጊዜ ወይም የሰው ልጆች በፈጣሪ የተሰጣቸውን በነጻነት የመኖር መብት ባጡ ጊዜ ፍትህ በምድር ላይ በጠፋ ጊዜ መንፈሳውያን አባቶች ከማንም ቀድመው ፍትህ እንዲሰፍን መታገልና ለዛውም ዓላማ የመስዋዕት ግዴታ መጽሐፍ ቅዱሳዊ ግዴታ ነው። ሙሴ በበረሃው መካከል ከፈርዖን ጋር ጉሮሮ ለጉሮሮ የተናነቀው ፈርዖን የሃይማኖት ጥሰት አልነበረም የፈጸመው። የእስራኤልን ሕዝብ በባርነት ይዞ ስለነበረ የእግዚአብሔርን ሕዝብ በባርነት ልትይዝ አይገባህም የሚል ነው የቀረበለት። በዚያው ላይ የሰሎሞን ልጅ እስራኤልን 3 ታላላቅ ነገስታት መርተዋታል። የተባበረው እስራኤል ዘመን የመጀመሪያው ቂስ ልጅ ሳኦል ነው። ሁለተኛው ዳዊት ነው፣ ሁላችን የምናውቀው ንጉስ ዳዊት ነው። ሶስተኛው ሶሎሞን ነው። ከዛ የሶሎሞን ልጅ ሮብዓም ሲመጣ እስራኤል ለሁለት ተከፍላለች እና ከዛ በኋላ ያለው ዘመን የተከፋፈለው እስራኤል ዘመን የሚባለው ሮብዓም የእግዚአብሔርን ሕዝብ በኃይል ለመግዛት ሲሞክር ሲነገረው እምቢ ብሎ እስራኤል ተከፈለ። ስለዚህ የእግዚአብሔር ሰው መሆን ይጠይቃል። ባጭሩ መንፈሳውያን ፖለቲካ ውስጥ መግባት አለባቸው። መንፈሳውያን ሁልጊዜም ለፍትህና ለእውነት መቆም አለባቸው ካልን ፖለቲካ ደግሞ የህዝብ አስተዳደር ስርዓት ስለሆነ የህዝብ አስተዳደር ስርዓቱ
ኢፍትሃዊ በሆነ ጊዜ መንፈሳዊያን አባቶች ኢፍትሃዊነትን ለማስተካከል መሞገት፣ ለዛም መስዋዕትነት መክፈል፣ አገርን ህዝብን መጠበቅ የመጨረሻው የአንድ ካህን ተልእኮ ነው። የኢትዮጵያ ህገ መንግስት ሃይማኖት በፖለቲካ ፖለቲካን በሃይማኖት ውስጥ በመንግስት ጉዳይ አይገባም፣ መንግስት በሃይማኖት ውስጥ አይገባም፣ ሃይማኖትም በመንግስት ጉዳይ ውስጥ አይገባም ይላል። ይሄ እውነት ነው። መንግስት በሃይማኖት ውስጥ ጣልቃ መግባት የለበትም። ሃይማኖት በመንግስት ውስጥ ጣልቃ መግባት የለበትም። ይሄ ማለት ምን ማለት ነው? መንግስት በሃይማኖታዊ ስርዓቶች ውስጥና ቀኖና ዶግማ በሚባሉት ጉዳዮች ውስጥ ገብቶ ወይም የቤተ ክርስቲያን አስተዳደር ውስጥ ገብቶ በዚያ ላይ የማዘዝ ስልጣን አይኖረውም። ልክ እንደዛ ሁሉ መንፈሳዊያን ደግሞ ጭካኔን፣ መንፈሳዊያን ኢፍትሃዊነትን ይታገላሉ እንጂ የመንግስት አስተዳደሩ እከሌ ባለስልጣን ይሁን፣ እከሌ ወረድ፣ እከሌ ከፍ ይበል፣ እከሌ ዝቅ ይበል ብለው የፖለቲካ ስርዓቱን የመምራት ኃላፊነት አይወስዱም። ነገር ግን የፖለቲካ ስርዓት የሚመሩት ሰዎች ህዝባቸውን የገደሉ እንደሆነ፣ እንዲገድል ያልተሰጠውን ስልጣናቸውን ያላግባብ የተጠቀሙ እንደሆነ፣ ሌብነት የተስፋፋ እንደሆነ መንፈሳዊያን ሰዎች መምከር፣ ማስተማር፣ መገዘት ይጠበቅባቸዋል። ስለዚህ አንተ ይሄ መንፈሳዊነትን ወደ ፖለቲካ ያስገባ? እኔ ከመንፈሳዊነቴ ጋር የተሳሰረ ነው። የኖርኩበት ህይወት ኢንጀስቲስን ሲያሳየኝ አልወድም። ስለዚህ ኢፍትሃዊነት አለ ብዬ ባሰብኩ ጊዜ በአጋጣሚ ለፖለቲከኛ ለመሆን ብዬም ወደ ፖለቲካ የገባሁ ሰው አይደለሁም። አመሰግናለሁ። ወደ ፖለቲካ የገባሁበት ዋነኛ ምክንያት እኔ ባደግኩበት ቤተክርስቲያን አካባቢ እየተፈጠረ አለመግባባት ስል የቤተክርስቲያኑ አስተዳዳሪ እና የቤተክርስቲያኒቷን ብሔረ ጽጌ ማርያም ላይ ያለውን የቤተክርስቲያኒቷን መሬት ተወልጄ ያደግኩበትን እና ህብረተሰቡ ለቤተክርስቲያን ጥቅም ያስከበረውን መሬት እሳቸው ይሄ ከህወሓት ቡድን በመገኘታቸው ብቻ በዘመኑ አጠራር የዘመኑ ሰው በመሆናቸው ብቻ ቤተክርስቲያኗን መሬት እሳቸው ቆሜለታለሁ፣ መብቱን አስጠብቅለታለሁ ለሚሉት በተለየ ሁኔታ ለአንድ ብሔረሰብ አባላት የቤተክርስቲያኗን መሬት ሲያከፋፍሉ ለምን በሚል ሙግት የፖለቲካ ህይወቴ እንደጀመረ በመጽሐፌም ጽፌዋለሁ። ይሄ በመሆኑ ፖለቲካ ውስጥ እንዴት ራስህን አገኘኸው? ከዛ በኋላ ቆይተህ ወደ ኢህአዴግ ይመስለኛል የገባኸው። መጀመሪያ ከወጣቶች ፎረም ጋር የተገናኘ ነበር። ከዛ በኋላ ቆይተህ ወደ ኢህአዴግ መጣህ። ኢህአዴግ ውስጥ ነው ራስህን ያገኘውና ኢህአዴግ ደግሞ በዛ ወቅት ግፍ የሚፈጽምበት አሁን የምትለውን ነገር በተጻራሪ ሆኖ የተለያዩ ወንጀሎችን የሚፈጽምበት ሁኔታ ነው የነበረውና አሁን ከምትለው ነገር ጋር አይጋጭም? እሱ ይጋጫል ማለት አይቻልም። ምክንያቱም እኔ ወደ ኢህአዴግ ጋር የቆየሁበትን 2 ዓመት የሚገልጸው ታሪክ የሚጀምረው ቅድም እንዳልኩ መሬት በመስረቅ በመዝረፍ የተጀመረውን ኢፍትሃዊነት ለመቃወም ባደረግነው እንቅስቃሴ ነው። ያ እንቅስቃሴ ወዴት ወሰደን ካልክ በ2000 ዓ.ም በኢትዮጵያ አቆጣጠር ማለት ነው የአዲስ አበባ ወጣቶች ፎረም የሚመሰረትበት ጊዜ ነው። የአዲስ አበባ ወጣቶች ፎረም ግልጽ ዓላማ ምን ነበረ ለሚለው ግድ የለም እሱ ዝርዝር አያስፈልገኝም። ወደ ኢህአዴግ ስትመጣ በምንም መንገድና ሁኔታዎችም አጋጣሚዎችም ይሆናሉና አንተ ፍትህ ወይም ኢንጀስቲስ በመንፈሳዊነት በተለይ ደግሞ አላግባብ የሆነ ነገር ማየት በቃ ስለሚከነክነኝ ስለማያስችለኝ ያ ነገር ወደዛ ውስጥ ይገፋኛል ብለሃል። ግን በኋላ ራስህን ያገኘው ኢህአዴግ ውስጥ ነው። ጨቋኝ፣ ገዳይ፣ በዘር መድሎ የተለያዩ ኢፍትሃዊ የሆኑ ነገር በህዝብ ላይ የሚሰራ ነው። ስለዚህ ይህን ይታወቃል። በዛ ጊዜ ደግሞ ለሁሉም ህዝብ ግልጽ ነው። ስለዚህ ወደዛ ስትወስን በምንም አጋጣሚ ይሁን ከዚህ ድርጅት ጋር መገናኘትም አልነበረብም። እንዲህ አይነት አቋም ከነበረ በጣም ጥሩ። ከዚህ ድርጅት ጋር ለመገናኘት ከወሰኑ ሰዎች በርካታዎቹን ያየህ እንደሆነ ይሄ ድርጅት የዚህ ድርጅት ባህሪ ባለማወቅ አይደለም ማስረዳ ሰዎቹ አይደለም እሱ ይገባኛል። ሀብታሙን ነው ነገር እኔ እሱን ነው የምነግርህ ያለሁት እኮ አሁን የመናገር እድል ካልሰጠኸኝ ልናገር አልችልም። ስለአንተ ነው ነገር የምናገረው ምሳሌ አድርገው አንተ ገብቶኛል። አንተ የፈለግከውን ሳይሆን እኔ ጋር ያለውን እውነት ነው መናገር ያለብኛ። አንተ አሁን አንተ የምትፈልገውን ስላልነገርኩህ ሀፋፌን ካልከኝ የመናገር እድል አልሰጠኸኝ ማለት አይደለም። አሁን ብዙ ሰዎች ባትፈልገውም ልንገርህ። እንደዛ ከሆነ አንተ ባትፈልገውም እኔ ልንገርህ። አለመውሰድ ያንተ ፋንታ ሊሆን ይችላል። ኢህአዴግ ጨካኝ ነው፣ አረመኔ ነው፣ ምናምን ነው። እኔ ከመነሻ የፖለቲከኛ አይደለሁም፣ በመንፈሳዊ ቤት የተሰራሁ ነኝ ካልኩኝ የፖለቲካው ዓለም ውስጥ አልቆየሁም። ስለዚህ የአዲስ አበባ ወጣቶች ፎረም ብዬ ያልኩት የአዲስ አበባ ወጣቶች ፎረም ሲመሰረት የፎረሙ ዓላማ የፖለቲካ አመለካከትህ ምንም ይሁን ምን በኢትዮጵያ ጉዳይ ላይ መወያየት ነው። የመንግስትና የወጣቶች የምክክር መድረክ ተብሎ ነው የተመሰረተው። በዛ ውስጥ መጣ የፖለቲካ ማንነት የተጠይቆ የአዲስ አበባ ፎርም ቦልቼ እንደዚህ ብዬ አይደለም የገባው። ገባኝ። ግን ኢህአዴግ ለይስሙላ ብሎ ነው ይሄን ነገር የሚለው እንጂ ይሄንን ገብተህ ነው የምታረጋግጠው። ስታልፍ ምርጫው ኢፍትሃዊ እንደሆነ የድርጅት ስራ እንደነበረ እንዴት በቅብብሎሽ ወደ ኢህአዴግ የአዲስ አበባ ፎረም ሊቀመንበርነት እንደመጣ በግልጽ አንተም የጻፍከው ነገር ነው። የይስሙላ እንደሆነና እንደውም የኢህአዴግ ካድሬዎች ታች ድረስ ሄደው እያደራጁ ያመጡትና ያቋቋሙት እንደሆነ ታውቃለህ። ያንን ለመረዳት የወሰደብኝ ጊዜ ከ2 ዓመት አይበልጥም። የጻፍኩት ለዛ ነው። ፊት ለፊት እያያቸው ካድሬዎቹ እየመጡ ኢህአዴግን እያወቅከው ካድሬዎች እየመጡ ካድሬዎችን እያወቅካቸው ስትል በምንድን ነው እርግጠኛ ሆንኩ? ካድሬ እንደማውቅ የአዲስ አበባ ወጣቶች ፎረም በሚደራጅበት ጊዜ ማን የትኛው ቀበሌ ላይ አደረጃጀት ላይ እንደነበር ከዛ ክፍለ ከተማ ማን እንዳስመረጠ መጽሐፌን አላነበብከው ማለት ነው? አንብቤዋለሁ። ያነበብከው እንደሆነ የሚለው በቀበሌዎች ውስጥ ሲደራጅ እኔ መንገደኛ ተጓዥ ነበር። በአንድ ቀን ድንገት ነው የገባሁት። እንዳውም እጅ አውጥቶ የጠቆመኝ ልጅ እንኳን ማን እንደሆነ እኔም አላውቀውም እሱም አያውቀኝም ነው ያልኩት። ስለዚህ ካድሬውን አላውቀውም ነበረ። ስትመረጥ ነው ያ መጀመሪያ ግን ምርጫ ስመረጥ የመጀመሪያውማ ቀበሌ ምክር ቤት ሄድን አቤቱታ ለማቅረብ። ቀበሌ ምክር ቤት ላይ ያገኘኝ ካድሬ ምን አለ? ኦፍ ኮርስ ምን አለ? ከዛ እሱ አንተ መንፈሳዊ በዚህ በትንሽ ነገር ውስጥ ገብተህ አንተ እንዲህ አይነት ጉዳይ እንትን ከምትል አገራዊ የሆነ ችግር አለ። ስለዚህ በዛ ውስጥ ገብተህ ኮንትሪቢዩት ብታደርግ የበለጠ ኢንጀስቲስ ልትዋጋ ትችላለህ። ምን ይላል መጽሐፉ ላይ? የፖለቲካ ማንነትህን ትተኸው የፖለቲካ ጉዳይ ሳይሆን ትችላለህ። የኢትዮጵያን ችግር ጉዳይ ግን ከዚህ በኋላ በመነጋገር መፍታት ስላለብን ለመነጋገር የመቀራረቢያና የመነጋገሪያ መድረክ ነው ሲባል ከማንም ጋር ቢሆን አስፋራስ ከዲያብሎስም ጋር ቢሆን ለመነጋገር ፈቃደኛ እስከሆነ ድረስ በመንፈሳዊ ሕይወት ውስጥ የክርስቶስ ሰምራ የሚል ታሪክ አለ። ለዲያብሎስ ምህረት መለመን ማለት ነው። ምህረት እስከፈለገ መነጋገር እስከፈለገ ድረስ ዛሬም ቢሆን ባይዞ ትላንት ብቻ አይደለም ዛሬም
ባህሪው ስላልሆነ እንጂ የድርጅቱ ባህሪ ስላልሆነ እንጂ ለመነጋገርና የኢትዮጵያን ጉዳይ አብረን መፍታት እንችላለን የሚል አቋም በያዙ ጊዜ ሁላ በየዘመኑ አሉ የምንላቸው የኢትዮጵያ ምሁራን ገብተው ወደ አገር ቤት ሄደው ሞክሯቸዋል፣ አልተሳካም። የኔም ገብቼ አስተዋጽኦ ማድረግ እችላለሁ ብዬ ባሰብኩበት ጊዜ ኢንጌጅ አድርጌያለሁ። ያ ደግሞ ልክ ነው ብዬ አምናለሁ። ከዛ በፊት ግን መጀመሪያ ወደ ደቡብ አፍሪካ ነበር የሄድከው በስደት በቀጥታ። በእርግጥ በአውሮፕላን ነው አንተ የወጣኸው፣ እድለኛ ነህ። ከደቡብ አፍሪካ ከተመለስክ በኋላ አልተመለስክም ወደዛና በተለይ ኢህአዴግ ውስጥ ደግሞ ከደቡብ አፍሪካ ከተመለስክ በኋላ አልተመለስክም ወደ ደቡብ አፍሪካ አልሄድክም። ለዚህ ነው መጽሐፌን አላነበብከውም ሳታነበው ነው የምጠይቀኝ ያልኩት። እኔ ከደቡብ አፍሪካ ከመጣሁ በኋላ ደቡብ አፍሪካ ሄድኩኝ፣ ደቡብ አፍሪካ ቆየሁኝ ለአመታት ተመልሼ መጣሁኝ። ከዚያ እሺ ተመልሰህ መጣህ አይደለም? አባትህ ሲታመሙ ነው የመጣኸው። ከዛ ተመልሼ ሄድኩ። አልሄድኩም ስላልከኝ ነው አላነበብከውም ያልኩህ አይደለም። ወዲያውኑ አልሄድክም፣ ቆይተሃል። አዎ በጣም ረጅም። የቅንጅት 97 ላይ ቅንጅት በነበረው ሂደት የሚያዘው ሰልፍ ላይ ሁሉ ተሳታፊ ነበር። ከወጣቶች ጋር ይዞ የኢትዮጵያ ጉዳይ የአሰብ ጉዳይ ብዙ ነገር ገልጸሃልና በሰልፉ ላይ ከተሳተፉት ሰዎች አንዱ ነበር ቅንጅትን በመደገፍ። እንደውም ደግሞ ከዛ በእናንተ መኖሪያ ኮንስቲትዩንሲ ብሔረ ጽጌ አካባቢ ነበር ቤታችሁ። አንድ የቅንጅት ተወካይ ጌታቸው የሚባሉ ይመስለኛል። እሳቸው የኢትዮጵያዊነትን ጉዳይ የፍትህን፣ የዲሞክራሲን አቶ ጌታቸው መንግስቴ ጉዳይ እያነሱ በሚሰብኩ ጊዜ በጣም በሰውየው ንግግር ተመስጣችሁ እንደነበርና በዛ ወቅት እንደውም የመጀመሪያውን ሐሳብ የሰጠህበት በመድረክ ላይ እንደነበር ተናግረሃል። የቅንጅት ጉዳይ የህዝቡን ፍትህና ጥያቄ በሚመልስ መልኩ እንደምታምንበትና የዛ ነገር እንደሳበህ ተናግረህ ቅንጅት ውስጥ በነበረው ሂደት ሳይሆን የቀጠልከው ኢህአዴግ ውስጥ ነው ራስህን ያገኘውና ይሄ ራሱ እርስ በርሱ አይቃረንም? ምንም የሚቃረን ነገር የለውም ፈጽሞ። ምክንያቱም ቅንጅቶች ኢህአዴግን ነበር ሲዋጉ የነበሩት፣ እሱ ተገቢ ነው የነበሩት የህዝቡን ጥያቄ ይዘው የነበሩት፣ እሱ ተገቢ ነው። የቅንጅት የድርጅቱ ርዕዮተ ዓለም፣ የፖለቲካ ፍልስፍና የሚሄዱበት መንገድ ከዚህ ሁሉ በላይ ሁሉንም የኢትዮጵያ ህዝብ የገዛው ዋና ኢትዮጵያውያን የምንቆጭባቸውን የአሰብን ወደብ ጉዳይ ይነሳል። ስለ አሰብ ለማወቅ ባጀው የፖለቲከኛ መሆን አይጠይቅም። ስለ አሰብ ለማወቅ ያደኩበት መንፈሳዊ ቤት የበለጠ ያስተማረን ነው። አፄ ዮሐንስ እንበለበር ያሉት እሱን ነው። ያለ ባህር በር ቤተመንግስት አይጸናምና የባህር በር ተፈጥሯዊ የኢትዮጵያ ሀብት ነው ማለት ኢትዮጵያ ከቀይ ባህር ጋር የተሳሰረ ማንነትም ስለነበራት፣ ስለዚህ መንፈሳዊ ቤት ውስጥ ያደገ እንደ አንድ ታሪክ ስቦት እንደሚያጠና ሰው ይህንን አለማወቅ አንድ ኢትዮጵያዊ ሆኖ አለማወቁ ነው አስቸጋሪ የሚሆነው። ስለዚህ የነበረኝ ይሄ ነው ጉዳይ ሳይሆን የቅንጅት ፖለቲካዊ አስተሳሰብ ማለትም የፍትህንም የዲሞክራሲም ጉዳይ ሰውየው ሲያነሱ በጣም ተመስጠህ እንደተናገርክና ከዛ በኋላም በነበረው ሂደት የቅንጅትን አስተሳሰብ ትደግፍ እንደነበር በጣም ግልጽ በሆነ መንገድ ሁለት ነገር ነው የገለጽኩት መጽሐፉ ላይ። አንደኛው በብሔርተኝነት ላይ የተመሰረተ ፖለቲካ አደገኛ ነው የሚለው ንግግራቸው ነው። ሁለተኛው ንግግር ደግሞ ቅድም እንዳልኩ በኤርትራና በኢትዮጵያ መካከል የተፈጠረው ልዩነት ለማጥበብና ብሎም ያንን ችግር ለመፍታት ያላቸውን ዓላማ የሚገልጽበት ሁለት ክፍል ነው መጽሐፌ ላይ ገለጽኩት። እኔንም ኢምፕረስድ ያደረገኝ እሱ ነው። ከዛ በተቀረ ግን ሌሎች አሁን የምንላቸው ዝርዝር ጉዳዮችን ተረድቻቸዋለሁ በዛ ዘመን ማለት አይቻልም። ሁለቱ ነጥቦች ናቸው። በሁለቱ ነጥብ ላይ ነው መጽሐፌ ላይ እንደገለጽኩት አስተያየት የሰጠሁት። አንደኛው የአሰብ ጉዳይ የባህር በር ጉዳይ፣ ሁለተኛው የብሔርተኝነት ጉዳይ ነው። ብሔርተኝነት ደግሞ ያደግኩበት ቤተክርስቲያንም ያስተማረኝ አለመከፋፈል ስለሆነ ነው። የአሰብን ጉዳይ እንደ መነሻ ያደረክበት ለምሳሌ የአሰብ ወደብ ለኢትዮጵያ ሕዝብ ጥቅም እንደሆነ ወደብ አስፈላጊነትን እንዳልከው ማንም ሰው እንዲሁ ሊገነዘበው ይችላል። በተለይ በዛን ወቅት የነበረው አገዛዝ ከችግር አፈታት አንጻር በተለይ ሁለቱም የኤርትራና የኢትዮጵያን ሕዝብ ለረጅም ጊዜ የወሰደ ጦርነት ከመውሰዱና ብዙ ሕዝብ መፍትሄ ሳያገኝ ህይወቱን የሰዋበትም ስለነበር ከችግር አፈታት አኳያ ይሄ ጉዳይ ዘላለም ጦርነት ውስጥ የሚያቆየን ስለሆነ በዚህ መልኩ መፈታት አለበት በሚል አቋም እንደወሰዱ ነው የሚናገሩት ኢህአዴጎችና ወደቡ አስፈላጊ ነው አይደለም ከሚል አንጻር ነበር እነሱ ይሄንን ለመፍታት የሄዱበትን መንገድ በተመለከተ የተረዳሁት በ2000 ዓመተ ምህረት እነሱም ተቀላቅዬ የአብዮታዊ ዲሞክራሲ ፍልስፍናን በአላጌ ስልጠና በወሰድኩበት ጊዜ ነው። ስልጠና እስከምወስድበት ጊዜ ኢህአዴግ የሚባለው ድርጅት የአሰብን ጉዳይ የፈታበት መንገድ ምንድን ነው? ብሔርተኛ ነው ከሚለው ውጪ ብሔርተኝነታቸው ከምን የመጣ ነው? በምን ፍላጎት ላይ የተመሰረተ ነው? ኢህአዴግ የሚባል ቡድን አለ ከሚል ውጪ ኢህአዴግ የሚባለው ድርጅት ራሱ የስንት ድርጅቶች የነማን ውቅር ነው? ምንድነው መሰረታዊ የሚፈልጉትና የሚያስፈጽሙት ዓላማ ለሚለው በእውነቱ ለመናገር በጣም ሩቅ ነው። በሁለት ወሩ ስልጠና ውስጥ ግን ይሄን ተረዳ። በሁለት ወሩ ስልጠና ውስጥ ይሄንን ርዕዮተ ዓለማዊ ፍልስፍና ምን ያስባሉ፣ ምን ይፈልጋሉ የሚለውን ተረድቻለሁ። ብሔርተኝነቱንስ ነው በሁለት ወር ስልጠና ውስጥ ብሔርተኛ የሆነው እኛ ብሔርተኛ የሆነው ብሔርተኝነትን ከመፈለግ የመጣ ስሜት ነው ብለው አይደለም የሚያሰለጥኑት። ብሔርተኝነትን የተከተሉበትን መንገድ ማር ቀብተው ያቀርቡታል። እነሱ የብሔርተኝነት ይሄ ኢትዮጵያ ውስጥ የብሔር ፖለቲካን መከተል የምርጫ ጉዳይ ስላልነበረ ነው። 19 በላይ የታጠቁ ኃይሎች በነበሩበት ኢትዮጵያዊነትን ማንሳት ስለማንችል ተገደንም ጭምር የገባንበት ነው የሚል ያነሱ ነበረ። ለፖለቲካ ሩቅ ሆኜ የቆየው ስለሆነ እነዚህን በየዋህነት መቀበል ለኔ እንደ ስህተት የሚቆጠር አይደለም። 2 ዓመት ያልኩት እነዚህን ለማስፈጸም የሚሄዱባቸው ርቀቶች ኤትኒክ ክሊንሲንግ እየሰሩ በጠላትነት የፈረጁትን የፖለቲካ ፕሮግራማቸውን ወደ ማንበብ ሄጄ የተነሱት አንዱን አጥፍተው የሚፈልጉትን ቡድን ለማንገስ መሆኑን ለመረዳትና ኢህአዴግ ማን ነው የሚለውን ለማወቅ 2 ዓመት ሾርት ፔሪድ ነው። 2 ወር ስልጠና ውስጥ በነበርክ ጊዜ እነዚህን ነገሮች ተረዳ። መሰረታዊ ፖሊሲ ነው። በ2 ወር ተረዳ የፖሊሲ አቅጣጫ ስልጠና እንደጨረስክ ማቆም ነው ያለብህ። ለምን ታቆማለህ? አሱና የተረዳሁት ምኑን ያሰብንም ወደ ባፈታ ገባኛልክ የብሔርተኝነቱን ጉዳይ እንዲሁ ገባ
ስልጠናው በራሱ ማን እንደሆኑ ያሳያልና ከዛ በኋላ መቀጠል የለብንም። ስልጠናው ማን እንደሆኑ የሚያሳይህ የመሬት ፖሊሲ የተከተልንበት ምክንያት ይሄ ነው፣ የአሰብን ጉዳይ የወሰንበት ጉዳይ ይሄ ነው፣ አብዮታዊ ዲሞክራሲ ማለት ይሄ ነው ብለው ያሰለጥኑሃል የሚሉትና ለምሳሌ ኮንስቲቱሽኑን እኮ ስታየው የኢትዮጵያ ህገ መንግስት እንደወረደ አይተኸው የተወሰኑ ነገሮች ለይተህ ከማውጣት በቀር አብዛኛዎቹ ሌሎች በጣም አደጉ የምትላቸው ሀገሮች የሚጠቀሙባቸው ነጥቦች ታገኛቸዋለህ። ፍርድ ቤቶች አሉ። ፍርድ ቤት አለ ብለው ሲያስተምሩ ሲያሰለጥኑ አዎ ብለህ ትቀበላለህ። በፍርድ ቤቶች ውስጥ ምን እንደሚሰሩባቸው ለማወቅ ግን ጊዜ ይፈልጋል። አብዮታዊ ዲሞክራሲ የህዝብን ልዕልና የሚያስከብር የብሔረሰቦች እነዚህ ያለውን ልዩነትን አክብሮ ልዩነታችንን ለአንድነት የመጠቀም ሎጂክ ነው ብለው ነው የሚያስተምሩ። በተግባር ስታየው ግን እነሱ የቆሙለትን የአንድ ቡድን ወይም የአንድ ብሔረሰብ የበላይነት ለማስጠበቅ የሚደረግ ሴራ መሆኑን የምትረዳው ግን በሂደቶች ውስጥ ነው። በስልጠና ወቅት የአንድ ብሔረሰብ ቡድን ወይም የእኛን ቡድን ጥቅም የምናስከብርበት ርዕዮተ ዓለም ነው ብለው አይደለም የሚያሰለጥኑ የሚጽፉት የሚናገሩትና በተግባር የሚያደርጉት የተለያየ መሆኑን ለመረዳት 2 ዓመት እዛ ባለኝ ቆይታ ነው የተረዳሁት። ምን አደረግ ከስልጠና እንደወጣ በኢህአዴግ ውስጥ ምን ነበር የሰራው? ከስልጠና እንደወጣሁኝ እኔ አንደኛ የአዲስ አበባ ወጣቶች ፎረም የነበረኝን ኃላፊነት ነበር ስሰራ የነበረው። ከዚያ ቀጥሎ በተለያዩ የቦርድ አመራሮች ላይ ሰርቻለሁ። ለምሳሌ የመገናኛ ብዙሃን በቦርድ ነበር ተዳድረው። ስለዚህ የቦርድ ስራ ይሄ ፓርቲ ተልእኮ ነው። ባይዘው የመገናኛ ብዙሃን ቦርድ ማነሳል ይሄንን ነው። እነዚህ የመገናኛ ብዙሃን ቦርድ ማለት ዝም ብሎ የሆነ ሲቪሊያን ሳምጥተው ያስቀምጡበታል ማለት አይደለም። ስብጥሩ የተለያየ ቢሆንም እንኳን ፓርቲው በበላይነት የሚመራው የሚቆጣጠረው አድራጊ ፈጣሪ ድርጅቱ ነው። ዞሮ ዞሮ በእነዚህ ፖዚሽኖች ሰርቻለሁ። በፓርቲ ተልእኮ ውስጥ የንፋስ ስልክ ላፍቶ ክፍለ ከተማ የህዝብ ግንኙነት አማካሪ በሚል ማዕረግ በአድቫይዘሪ ሰርቻለሁ። ለዋና ስራ አስፈጻሚው የዋና ስራ አስፈጻሚው የህዝብ ግንኙነት አማካሪ ማለት ለምሳሌ ነው ነገር ያለው። አሁን የአዲስ አበባ ከተማ የህዝብ ግንኙነት ኃላፊ የሚባለው ሰው የኢህአዴግ ጽህፈት ቤት ኃላፊ ተወልደ የሚባለው ሰው ነው። ልክ እንደዛ ሁሉ የንፋስ ስልክ ላፍቶ ክፍለ ከተማ የህዝብ ግንኙነት አማካሪ ተብሎ የሚቀመጠው ሰው የኢህአዴግ ጽህፈት ቤት ኃላፊ ነው፣ እዛ ላለው ኃላፊነት። ስለዚህ አስተዳደሩ የሚሰራው ነገር ምንድነው፣ ምን ያደርጋል የሚለውን ተቆጣጣለህ። ምን ኢፍታዊ የሆኑ ነገሮችን ታገልክ? በጣም ኢንትረስቲንግ። ይሄ መሰረታዊ ጥያቄ ነው። በህዝብ ግንኙነት ኃላፊነቴ የሰራሁት ለ5 ወራት ነው። ከ5 ወራት በላይ በህዝብ ግንኙነት ኃላፊነቴ ያልሰራሁት። በ5 ወራት የህዝብ ግንኙነት ኃላፊ ሆኜ ሲሰራ ከ2 ወር በላይ ደሞዝ አልተቀበልኩም። ለምን? ከዛ ኃላፊነትና ስራ ደሞዝ እየተቀበልኩ መስራት የለብኝም የሚል ውሳኔ ስለወሰንኩ ይሄንን ውሳኔ እንደ ጅልነት በወቅቱ የቆጠሩ ሰዎች አሁንም ያመሰግኑኛል። እዛው እየሰራ ምን ሌላ ትርፍ ስራ ትሰራ ነበር? እንዴት ለምሳሌ የመገናኛ ብዙሃን የቦርድ አመራር ነኝ ብያለሁ እኔ በአንድ ስብሰባ ይሄንን በቃ እሱን ካወቅክ በቂ ነው። የቦርድ አበል አለ ካልከኝ የቦርድ አበሌ 10,000 ነው እዚህ የሚከፈለው አይደለ? ለኔ ከበቂ በላይ ሊያኖረኝ የሚችል የቦርድ አበል ነበረኝ። አንድ ቦርድ ሳይሆን ስላላስጨረስከኝ እንጂ 4-5 ቦርድ ግን አመራር። አሁን በዛ ጊዜ ደሞዝ አለመውሰድ ኢፍታዊነትን መታገል አይደለም። ያንን ስራ ማቆም ነበረብኝ። ኢፍታዊነትን መታገል ማለት ይሄ ነው። ስራውን ያቆምኩበት ኢፍታዊነትን መታገል አይደለም ለማለት የወጣሁበትን ምክንያት መረዳት ነበረብህ። ሳታውቅ ነው ኢፍታዊነት አይደለም ያልኩት። ስለ ደሞዝ ነው ያነሳል። ስለ ደሞዝ የማነሳው ስራውን ለመልቀቅ ነው። ስራ ለቀቅ ያልኩበት ምክንያት ምንድን ነው? እንዲሁ መልቀቅ አትችልም እንዴ? ይኸውልህ አትገደድም። ይኸውልህ አሁን አንተ በወቅቱ እኔ እዛ ቦታ ላይ ሆኜ ያደረኩትን ለመሆን ለምሳሌ አንተ የኢቲቪ ጋዜጠኛ ነበር። ስለኔ ሳይሆን ስላንተ ነው የጠየቅኩት። ኦፍ ኮርስ ይሄ ዘሪቨርስ ነው ማመጣል። ስለኔ ነው የጠየቅከኛው። ኢፍትሃዊነትን እያወቅ አንተ ደሞዝ ተቀበል ነበር። አንተ እንዲህ ስለነበርክ አንተ እንዲህ አይደለም። እኔ እንደዛ ማለት ነው እንዳንገባ እኔ ደግሞ በሌላ ጊዜ ስጠይቀህ መልስ እሰጣለሁ። እኔ አሁን ስለ ሀብታሙ ንገረኝ ነው። ስለ ሀብታሙ እየነገርኩ ነው እንድናገር። አሁን ቅድም ብያለሁ። አንተ ማትፈልገው ልናገር እችላለሁ። እንድናገር እድል ስትሰጠኝ ነው የምናገረው። እንዳስረዳ ጊዜ ሳገኝ ነው ላስረዳ የምችለው። አንዳንድ ጊዜ ጋዜጠኞች አይደለም ስለ ጋዜጠኞች ማብራሪያ አልፈልግም። ጋዜጠኛ ስትሆን ሀብታሙ አይደለም ስለ ጋዜጠኛ ማብራሪያ ጋዜጠኛ ምን አይነት ነው ብያለሁ። የጠራህ ልንሟገት አይደለም እንዴ? ነው እየተሟገተ። ስለዚህ አንተ የመሟገት ሐሳብ ስታመጣ የማስረዳት እድል ልትሰጠኝ ይገባል። ጥያቄና መልስ ጥያቄ ስጠይቅህ ጥያቄውን የተመለከተ መልስ ነው የምትሰጠኝ። ይኸውልህ ምን አላቸው ጋዜጠኞች ስትባሉ ብሎ ስለ ጋዜጠኞች ምን አይነት ናቸው አላልኩም። ስትባሉ ወይም ጋዜጠኛ የሆነ ሰው አንድ ጋዜጠኛ የሆነ ሰው ሁልጊዜ የሚፈልገውን ይጠይቃል። ምላሽ ደግሞ ምን አይነት ነው የሚል አይደለም። ያኔ ለምን አቆምክ ነው። ለምን አቆምክ በምክንያት እዛ ቆየህ ምን አይነት ፍትሃዊ ያልሆኑ ነገሮችን በአንተ መንፈሳዊነት ምክንያት ታገልክ የሚለውን ነው። እንዴት ጥያቄህን ከጠየቅክ በኋላ ማቆም አለብህ። እኔ የምመልሰውን ለመስማት ማለት ነው። ደስ ሳይልህ ማስቆም የለብህ። ንገረኝ። ደስ ስላላለኝ አይደለም። በቃ እንደዛ እኮ ልናገር ነው። እኔ ለምንድን ምን ያህል ጊዜ ሰራህ ለሚለው ጥያቄ አነሳሁኝ። እዛ ሰርተህ ነበር? አዎ የህዝብ ግንኙነት ኃላፊ ሆኜ ሰርቻለሁ። 5 ወር ሰርቻለሁ። 5 ወር ስሰራ የ2 ወር ደሞዝ ተቀብያለሁ። ቀሪውን 3 ወር ግን ደሞዝ አልተቀበልኩበትም። ለምን ብለህ ከጠየቀኝ ደግሞ ደሞዝ ያልተቀበልኩበት ምክንያት በዛ ፖዚሽን በዛ ኃላፊነት መቀጠል አልፈልግም ብዬ አመልክቻለሁ። ኃላፊነቴን ለሌላ ሰው ተተክቶ እስከሚወስደው ድረስ መልቀቂያ ስላልተሰጠኝ በዛው ትጠብቃለህ ሲሉ ደሞዙን አልወስድም አልኩ ማለት ባይ ዲፎልት ስራውን ለቅቄዋለሁ ማለት ነው። ይሄንን እኔ አሁን የምናገረውን በአዲስ አበባ ከተማ ከንቲባ አቶ አባተ ስጦታው በሚገባ ያውቃል። ዛሬ እዚህ በስደት እንዳለች የማውቀው አበባ ገብረስላሴ አለች። ስለዚህ ያሉ ሰዎች በህይወት ያሉ ሰዎች የሚያውቁትን እውነት ነው እንጂ ማምለጫ አይደለም የምናገረው። ከዛ በኋላ ከኢህአዴግ ወጣ። ከዛ በኋላ ከኢህአዴግ የፓርቲ ግንኙነት ይሄ በፓርቲ መዋቅር የምሰራውን በሙሉ አቆምኩኝ። ከዛ በኋላ የአዲስ አበባ ወጣቶች ፎረም ኃላፊነቴን ከዛ በቦርዶች ላይ የነበረኝን አመራርነት በሳምንት አንዴ የቦርድ ጉዳዮች ላይ የተገኘው ከመሰብሰብ የዘለለ በፓርቲ መዋቅር ውስጥ ከዛ በኋላ አልሰራው። ለምን?
አሁን ተናገርኩት እኮ እኔ በዛ በህዝብ ግንኙነት ኃላፊነቴ እንዳስፈጽም የተሰጠኝን ስራዎች ለምሳሌ በመጽሐፌ ላይ የጠቀስኩት አንዱ ችግር ለምሳሌ አንዱን ብቻ አነሳለሁ። በጀሞ ሳይት ላይ ማንኛውም ሰው ወሮ ቤት እንደሚሰራው አሮጊቶች ምናምን በህገወጥ መንገድ ተሰርቷል የሚባሉ ቤቶችን አፍርሱ የሚል መመሪያ ከአዲስ አበባ ኢህአዴግ በኩል መጥቶ ቤቶች ይፈርሱ ነበር። ስለዚህ እኔ በነበረኝ ኃላፊነት ያንን የማፍረስ ኃላፊነት እኔም ኃላፊነት አለብኝ፣ ሌሎችም ኃላፊነት አለባቸው። ቤቱ ይፈርሳል። ወደ 22 የሚደርሱ የህወሓት አባላት ብቻ ሙሉ በሙሉ የህወሓት አባላት ብቻ በአሁኑ ወቅት የጀሞ የሚባለው ኮንዶሚኒየም ላይ ቤት ሰርተው ነበር። እሱ መፍረስ አለበት ስንል አባይ ፀሐዬ ያ አይፈርስም ማለት ይሄ አይፈርስም ብሎ ማቆም አለባችሁ ሲል ኢትዮጵያ ለሁለቱ የተለያየ ዓለም አይደለችም። ያንን አይፈርስም የከሌን አፍረስ የምባልበት ኃላፊነት ከሆነ በዚህ ኃላፊነት ላይ አልቀጥልም። ሌሎችም ይሄ አንድ ነው። በርካታ የፍትሃዊ ጉዳዮች ያኔ በወቅቱ የነበሩት የአዲስ አበባ ኢህአዴግ ጽሕፈት ቤት ኃላፊዎች ቅድም የጠቀስኩት ለምሳሌ አንዱ አባተ ስጦታው የአዲስ አበባ ወጣቶችና ስፖርት ጽሕፈት ቤት ቢሮ ኃላፊ የነበረ ነው። ይህንን አልቀበልም፣ በዚህ ኃላፊነት በዚህ ስልጣን ላይ አልቀጥልም የሚል አቋም ወሰድኩኝ። ስለዚህ ቆይታዬ የአዲስ አበባ ወጣቶች ፎረም፣ የአዲስ አበባ ወጣቶች ፌዴሬሽን የፌዴሬሽኑም ሊቀመንበር የፎረሙም ሊቀመንበር እኔ ስለነበርኩኝ የአዲስ አበባ ኢህአዴግ ሊግና በአዲስ አበባ ወጣቶች ፎረም መካከል የነበረውን ከፍተኛ መጋጨትና አለመስማማት አሁን የምናገረውን በሙሉ ስለሚያውቁት ሌሎቹ ሊጽፉት ባለራዕይ ወጣቶች ከዛ በኋላ ነው የተቋቋመው። ባለራዕይ ወጣቶች ማህበር ፎረሙ ከፈረሰ ሁሉም ነገር ካበቃ በኋላ እኛ አሁን እንዳልኩ የአዲስ አበባ ወጣቶች ፎረም በቆይታ ውስጥ የተረዳ ነው ኢህአዴግ ለፈለገው ፐርፐዝ ብቻ የሚጠቀምበት እኛ በነጻነት የምንፈልገው እንድናራምድ ደግሞ የማይፈቅድበት ተቋም መሆኑን ስናውቅ ትተን ወጣን። ኢህአዴግ ጋር ያለኝን ግንኙነት በአጠቃላይ አቋረጥኩኝ። ይሄን ካቆምኩ በኋላ በቃ ኢህአዴግ አይጠቅምም፣ ይሄ ፖሊሲ 2 ዓመት አይቼዋለሁ፣ የአንድ ቡድን ጥቅም ማስከበሪያ ነው፣ የመንግስት ስርዓቱ ማስከፊ ነው። ወሰንኩኝ። ኦኬ እቤቴ ልቀመጥ ወይ ዝም ብዬ ነው የምቀመጠው? ምንድነው ማድረግ የምችለው የሚለውን ሳስብ ደግሞ ከሚመስሉን ጋር ተሰባስበን ባለራዕይ ወጣቶች ማህበር የሚል ማህበር መሰረትን። የማህበሩ ዓላማ የብሔርተኝነት ጠርዙ ኢትዮጵያን እየጎዳት ስለሆነ ኢትዮጵያዊነትን መሰረት አድርጎ የሚሰራ የሚል ማህበር ነበር፣ የሲቪል ማህበር ማለት ነው። ባለራዕይ ወጣቶች ምንድን ነበር ዓላማው? ስትደራጁ እንቅስቃሴ ስታደርጉ ምን ለማድረግ ነው ያሰባችሁት? የፓርቲው ነገር በዛ ሁኔታ ካልቀጠለ ባለራዕይ ወጣቶች ምን ነበር ዓላማ? ባለራዕይ ወጣቶች ማህበር የመሰረት ነውም እዛው በአብዛኛው ከፎረሙ ላይ ፌዴሬሽኑ ላይ የነበርን አባላትና ነው ይህንን ስርዓት እንቃወማለን ብለን ይወጣን እንበዛበታለን። ሌሎች ግን ዝም ብሎ ፖለቲካ ላይ ያልነበሩም ሰዎች ተቀላቅለን ነው። የማህበሩ የተመሰረተበት ዋነኛ ዓላማ ኢትዮጵያዊነት አደጋ ላይ ወድቋል በሚል ስለሆነ የማህበሩም ስያሜ የቴዎድሮስ ራዕይ የሚል ነበረ። የቴዎድሮስ ራዕይ ያለው ኢትዮጵያዊነትን ለማጎልበት ነበር። እሱን ስም አንፈቅድም ሲሉን የቴዎድሮስ ራዕይ ማለት አትችሉም ሲሉን ደግሞ ባለራዕይ ወጣቶች ማህበር አልነው። ስሙን ቀይረን ዓላማውን ለማስቀጠል ነው። ፕሮግራሙም ደንቡም የሚለውም አሰራሩም በሙሉ በየዩቲዩብ ላይ በወቅቱ ስንናገረው የነበረው የሚያሳየው ኢትዮጵያዊነታችን ከልዩነታችን በላይ ነው የሚል ነበር። እንግዲህ የገጠመን ችግር የደህንነት መዋቅሩ የስብሰባ ቦታ እንዳናገኝ፣ አዳራሽ እንዳናገኝ፣ ጽሕፈት ቤት ተከራየውን ጽሕፈት ቤት አስፈራርተው እንዲለቁ ማድረግ እንዳያከራዩን በቃ ወንበራችንን ምናምን ጠረጴዛ አውጥተው ደጅ እንዲጥሉብን አደረጉ። ምንም አይነት የተወሰኑ ልጆች እየታፈኑ እየተወሰዱ መታሰር ተጀመረ። ስለዚህ ልንቀጥል አልቻልንም። ሲቪል ማህበር መስርተን ኢትዮጵያዊነትን ከአደጋ እንከላከል ማለት ስላልተፈለገ ስላልተወደደ ዛሬ ኢትዮጵያዊነት ሱስ ነው ማለት የሚያስከብር ኢትዮጵያዊነት ማለት የሚያሸልም ቢሆንም ትላንትኛን የሚያሰድድ የሚያሳስር የሚያስገርፍ ነበረ። ለሱ ነበር ስንታገል ነበር። ደህንነቶች በአሁኑም ሁኔታ ይከታተሏችሁ ይህን ስራ ለማደናቀፍ ይሞክሩ ነበርና በፊት በተለይ በፎረሙ ጊዜ በነበረ ምርጫ ላይ በቀረብክበት ጊዜና ወደ ፎረሙ ሊቀመንበርነት ከመምጣት በፊት ሌላ ሰው በተለይ ዘሪሁን የሚባለውን ሊቀመንበር ለማድረግ ተሞክሮ በኋላ ነው በወጣቶች እምቢተኝነት ወደ እንትን የመጣሁና በተለይ አቶ በረከትና ማን ነው ካሚል ነው ሀብታሙ በፊት የቅንጅት መንፈስ እንደነበረ ስለዚህ ሀሳቡ ሊቀየር ይችላል በሚል እዛው ኢህአዴግ አካባቢ ያሉ ሰዎች ተቃውመው ነበረ ወይም ደግሞ የሆነ ጥርጣሬ አድሯቸው ነበር ብለሃልና ከዛ በኋላም ጥለህ ወጣ እንዳልከው አደረጉና ይህን ያሉ ሰዎች ትክክል ነበሩ ማለት ይቻላል። በዚህ ሁኔታ እነሱ የቅንጅት መንፈስ የሚሉት ሰዎቹ ካሚል አህመድ አይደለም። ካሚል አህመድ እውነት ለመናገር በወቅቱ ለእኔ መጥፎ ሰው የምለው አልነበረም፣ ፐርሰናሊ ማለት ነው። በረከትና ይስሐቅ ወሪት ነበር ይሄ ከፍተኛ መጠራጠር የነበራቸው። ይሄ ልጅ ከቅንጅት መንፈስ ሙሉ በሙሉ ስለመላቀቁ መምን እርግጠኛ ናቸው ነበር የሚሉት። የቅንጅት መንፈስ ማለት ይኸው ነው ኢትዮጵያዊነት የሚለው ነው። ስለዚህ ኢትዮጵያዊነትና ዴሞክራሲያዊ ማዕከላዊነት በሚሉት ትብታብ ውስጥ ገብቶ እየታሰረ እነሱ የእኛን ጉዳይ ሊያስፈጽም ይችላሉ የሚለውን እርግጠኛ መሆን አለባቸው። በፊት ከነበረ ቅንጅት ተሳትፎ ጋር አያይዘው አይደለም ነው የቅንጅት መንፈስ ያሉት ከቅንጅት ጋር በነበረ ተሳትፎ ሳይሆን በአመለካከት ነው። ለምሳሌ ዶክተር አብይ አሁን ያደረገው ንግግር የቅንጅት መንፈስ ሊባል የሚችል ነው በነ በረከት ልኬት ማለት እንዴት አወቁ አመለካከት ግን አሁን አንተ በዛ ውስጥ በነበረ ተሳትፎ እንደውም ደህንነቱ የልጅ መንፈሳዊነቱ ነው የሚያመዝነው ምንም ሲል አልሰማሁትም እንዲህ ክትትል ያደርጉብህ እንደነበረም የገለጽከው ነገር ስላለ እንዴት አወቁ የዚህ የቅንጅትን መንፈስ? የቅንጅት መንፈስ ቅድም እንዳልኩ ነው። የቅንጅት መንፈስ ማለት ኢትዮጵያዊነትን ማቀንቀን ማለት ነው። ኢትዮጵያዊነት ደግሞ የኖርኩበት የምኖርበትም ወደፊትም ያለሁበት እውነት ነው። ኢትዮጵያዊነትን የሚያስጥል ምንም ነገር ለመቀበል ዝግጁ አይደለሁም። ኢትዮጵያዊነት የሚለውን ስታነሳ ኢትዮጵያ ቅድም እንዳልኩት ይሄ የባህር በር ያስፈልጋታል። 3000 ዘመን ታሪክ አላት። አብረን ተደምረን በጋራ ሆነን ተዋህደን ኢትዮጵያን በጋራ በክፉም በደጉም አብረን ያሳለፍነን ዳይሬክትሊ ልዩነታችን
ከመጀመሪያ ከተሰራንበት አንድነት የሚበልጥ አይደለም። በአንድነት ውስጥ ያገኘናቸው ልዩነቶች ሀብታችን ናቸው፣ አንድነታችን የሚያጠናክሩ የሚለው አስተሳሰብ በራሱ የአንድነት ጎራው ያሰኛል። ይሄን አመለካከት ነው። ይሄንን በሄድኩበት በቆምኩበት በምናገረው መድረክ ሁሉ ሁልጊዜ የማነሳው ቢሆን ይሄን ስልጠና በነበረበት ጊዜ ይሄን አቋም ክንታንሰባርክ ኤግዛክትሊ እኔ በኢህአዴግ ስልጠና ውስጥ አንዱ በጣም ለሁሉም ይገርማቸው የነበረው ሐሳቤን እንደፈለኩ በድፍረት ነው የምናገረው። በድፍረት ከምናገርባቸው ነገሩ ኢትዮጵያዊነትን አነሳለሁ። ኢትዮጵያዊነትን ያኔ በማነሳበት ጊዜ በጥርጣሬ ማየትና አንደኛ ፎረም ለመመስረት ወጣቶችን ሲሰበስቡ ከየአካባቢው ላይ ያሉ ተጽዕኖ ፈጣሪዎችን ሰዎች ነው አፕሮች ያደረጉት በወቅቱ። ስለዚህ እነዛን ያመጧቸውን ተጽዕኖ ፈጣሪ ሰዎች በመሆነ ምክንያት መልቀቅ አይፈልጉም። የምትፈልገውን ነገር ኦፈር አድርገው አብረው ሊያቆዩ ይፈልጋሉ። የኔ ጓደኞች ዛሬ በርካቶቹ እዛ ናቸው። ምን ለምሳሌ አንተን እንደዚህ አይነት ኦፈር ወይም ማባቢያ ሞክረዋል? ለምሳሌ በአሁኑ ወቅት የኦሮሚያ ክልል የህዝብ ግንኙነት ኃላፊ የነበረው አዲሱ አረጋ ቂጤሳ ማለት ከኔ ጋር የኢትዮጵያ ወጣቶች ፌዴሬሽን የስራ አስፈጻሚ አባል ሆነን አብረን የሰራን አዲሱ የመንግስት ስልጣን ይዞ በዚህ ደረጃ መስራት ሲችል እኔ መጨረሻ እስር ቤት የሆነው የምርጫ ጉዳይ ሆኖ ነው። ስለዚህ ኦፈር አንደኛው ስልጣን ነው። ከሁሉም በላይ ኦፈር የምትደረገው ስልጣን ነው። ከዛ ስልጣን ተሰጠ ማለት ስልጣንን ተከትሎ ገንዘብ ይመጣል፣ ክብርና ዝና ይመጣል። ያነሱልህ ነበር ስልጣን እንደምታገኝ ይነግሩህ ነበር ወይ? እኔ ምንም እኮ በአጭር ጊዜ ውስጥ ከተራ የወጣቶች ፎረም ተነስቶ የአንድ ክፍለ ከተማ የህዝብ ግንኙነት አማካሪ የኢህአዴግ ጽሕፈት ቤት ኃላፊ የሚል ሹመት እንደኛ እሱ ትልቅ ሹመት ነው። በነገራችን ላይ በጣም ነባር ካድሬዎች የምትላቸው በቀላሉ ሊደርሱበት የሚችሉ አይደለም። ሁለተኛ የአዲስ አበባ ወጣቶች ፎረም ወይም የፌዴሬሽን ኃላፊነት ብቻ ሳይሆን ኢትዮጵያ ፒር ሪቪው የአፍሪካ ፒር ሪቪው የፒር ሪቪው የካውንስሉ ሜምበርም ነበርኩኝ። የኤችአይቪ ሴክሬታሪያት አቋቁመው ፈንድ የሚመጣበት ተቋም እዛ የምክር ቤት አባል ነበርኩኝ። የኤዱኬሽን ኳሊቲን ለማሻሻል ተብሎ በመጣው የአዲስ አበባ የትምህርት ጥራት መቆጣጠሪያ ካውንስል እዛ የካውንስሉ አባል ነበርኩኝ እና የነበሩኝ ኃላፊነቶች በርካታ ናቸው። እነዚህ ደግሞ ትልልቅ ዓለም አቀፍ ስብሰባዎች እንድትገኝ ያደርጉሃል፣ ኮርስ እንድታገኝ ያደርጉልሃል፣ አበል መጠንህን ይጨምሩልሃል። ስልጣን ስምና ዝና እዛ ውስጥ እስካለ ድረስ ራስህን አደንቁረህ የሚነግሩህን እሺ ሲልኩህ ወዴት ሲጠሩህ አቤት እስካልክ ድረስ እነዚህ ሁሉ ይሟሉልሃል። ኖ ማለት ስትጀምር ደግሞ እኔ የደረስኩበትን እኔ ያገኘሁትን ማግኘት ትቀጥላለህ። ወደ ተቃውሞ ጎራ ወይም ወደ ተቃዋሚነት እንዴት ተሸጋገርክ? በኋላ ወደ ተቃዋሚነት ለመምጣት እንኳን እውነት ለመናገር የባለራዕይ ወጣቶች ማህበር ከመሰረትም በኋላ ከኢህአዴግ ጋር ያለንን ግንኙነት አቁመን በ2 ዓመት ጊዜ ውስጥ ባለራዕይ ወጣቶች ማህበርን እያንቀሳቀስን ባለንበት ጊዜ ውስጥ የአንድነት ፓርቲ አመራሮች የነበሩ አሁን ያሉ ፓርቲው ባይኖርም እነሱ ያሉ እነ አቶ ተክሌ በቀለ እነ አቶ በላይ ፍቃዱ እነ አቶ ግርማ ሰይፉ በሌሎች ሰዎች እየተመራ ፓርቲው አለ። ኬንያ እነ አቶ ጸጋዬ አላምረው ፓርቲው አለ ማለት አይቻልም። አንድነት የሚለውን ስም የሚጠቀም ፓርቲ አለ። ቅንጅት የሚለውን ፓርቲ የሚጠቀም አየለ ጫሚሶ የሚባል ሰው አለ። ቅንጅት አለ ማለት ፓርቲው አለ ማለት ግን አይደለም። እሺ ወደ ድሮ አንተ ወደ ነበርክበት እንሂድና እንዴት ያን የተቃውሞ ጎራ ተቀላቀልክ? በጣም መልካም። እነዚህ ልጆች አሁን የዘረዘርኳቸው ሰዎች እነ ዶክተር ኃይሉ አርአያ እነ ዳንኤል ተፈራን ጨምሮ እነዚህ አካላት ጠርተው አነጋገሩ። እዚህ ለመጀመሪያ ጊዜ ዶክተር ኃይሉ አርአያ፣ ዳንኤል ተፈራ፣ እነ አቶ ተክሌ በቀለ እና አቶ ጸጋዬ አላምረው በዋና መጀመሪያ መጥቶ ያናገረኝ አቶ ጸጋዬ አላምረው የሚባል ነው። አሁን ኬንያ ያለ ነው በስደት። ከዛ አሁን የጠቀስኳቸው ሰዎች ተጨምረው ተቃዋሚውን በተቃውሞ ጎራ ከባለራዕይ ወጣቶች ማህበር አመራርነት እያለው መጥቶ ሲያነጋግሩኝ አንተ ኢህአዴግ ቤት 2 ዓመት ቆይተዋል፣ ዩኖስ የኢህአዴግ ስርዓት ምን እንደሆነ ከዛ ወጥተህ ደግሞ ኢህአዴግን የአብዮታዊ ዲሞክራሲን የብሔርተኝነት ፖለቲካ እየተቃወምኩ ባለራዕይ ወጣቶች ማህበር እየመራ ነው። ለምን አንድነት ማለት አዜ ፓርቲ አንተ አሁን ቆሜለታለሁ የምትለውን ዓላማ የሚያስፈጽም ድርጅት ነውና እኛ ጋር መተህ በተቃዋሚ ጎራ አብረህን ብትታገል የተሻለ አስተዋጽኦ ለኢትዮጵያ ማድረግ ትችላለህ በሚል የተጀመረ ንግግር ነው ያለው። በወቅቱ እውነት ለመናገር የመለስኩላቸው መልስ እኔ ወደ ተቃዋሚ ጎራ መጥቼ የፖለቲካ ስልጣን ለመያዝ ፉክክር ውድድር ውስጥ መግባት አልፈልግም። መጀመሪያውንም በወጣቶች ፎረም አማካኝነት ነው ወደዚህ የፖለቲካ ዓለም ውስጥ የመጣሁት። ስመጣም ባክግራውንዴን ተናግሬ ስለዚህ ወደዛ መጥቼ ብታገል አንደኛ ጉልበቴን በቃ በቃል ያልኩት ይሄን ነው። ጉልበት መጨረስ ነው። የእርስ በርስ ትግሉ የበለጠ ጊዜ የሚወስድ ይሆናል። በተቃዋሚው ጎራ ላይ ያለው መሰረታዊ ችግር ሊያሰራ የሚችል ነው ብዬ አላምንም። ስለዚህ እኔ ባለራዕይ ወጣቶች ማህበር የሚለውን ይዘን እንደምንም እንቆይ ብዬ ለረጅም ጊዜ ቆይቻለሁ። ባለራዕይ ወጣቶች ማህበር በኃይል ሲፈርስ ግን ይሄን አቋም ካያዝክ በኋላ ለምን ገባታል? ስለፈረሰ ነው ወይስ ምን? የባለራዕይ ወጣቶች ማህበር አመራሮቹን በማሰር ጽህፈት ቤቱን በመዝጋት ሲበትኑን ቁጭ አልኩ ማለት ነው። ምንም የለም አሁን። ስለዚህ አንድ ሲቪል ማህበር በአገሪቷ ውስጥ የሲቪል ማህበር ለፖለቲካ ስልጣን ለመያዝ ሳይሆን ያውም ሌላ ለማሳን ኢትዮጵያዊነትን ለማጎልበት ወጣቱን ለማስተማር የተነሳን ድርጅት አልቀበልም ብሎ በኃይል ካፈረሰ ይሄ መንግስት ዓላማው በትክክል ኢትዮጵያን ማፈራረስ ነው ማለት ነው። ስለዚህ ኢትዮጵያን እንዲያፈርሱ ድል መስጠት የለብንም። ያለውን ሩም ተጠቅመን እነዛ ባቀረቡልኝ ግብዣ መሰረት በተቃዋሚው ጎራ ውስጥ ገብቼ የፖለቲካ ለውጥ ለማምጣት የስርዓት ለውጥ ለማምጣት አስተዋጽኦ ማድረግ የሚችልበት እድል ካለ አይ ሃቭ ቱ ትራይ በሚል የተቃዋሚውን ጎራ ተቀላቅዬ ቀደም ሲል ግን ብለህ የፖለቲካው በተለይ ተቃውሞ ጎራ ያለበትን የአሰራር ችግር ጉልበት ማጥፋት ነው ምናምን ብለህ ሊያስኬድህ እንደማይችል ራስህ ገልጸህላቸው ነበር ያቆምከው።
ይህን ዓላማ ማስፈጸም ማትችልበት ከሆነ እንዴት እዛ ውስጥ እንደገና ልትቀላቀል ይችላል? ጉልበት ይጨርሳልና ይሄ ብዙ ርቀት አያስኬድም ብለህ ከውጭ ቆመህ የተቸኸውን አካል ያንተ ጉልበት ተደምሮ ይሄን አስተካክለን የበለጠ መቀጠል እንችላለን የሚሉ ቅድም የጠቀስኳቸው እንደነ በላይ ፈቃዱ አይነት እንደነ አቶ ተክሌ በቀለ ያሉ ወጣት ልጆች በአጠቃላይ ሪፎርም አድርገን ወጣቱ ኃይል ትልቅ የፖለቲካ ድርጅት መስርተን ከቅንጅቱ በኋላ የሰላማዊ ትግል አደጋ ላይ የወደቀ ቢሆንም እና አንዱዓለም አራጌን እስር ቤት ትተን አንቀመጥም፣ ትግሉን እንቀጥላለን ሲሉ እነሱ ላይ የኔን አስተዋጽኦ ማከል ምናልባት በሐይቁ ላይ የምራቅ ጠብታ ቢሆንም እንኳን ሐይቁ የምራቅ ጠብታውን ያህል ጎሎ ነበር ማለት ነው። ስለዚህ አስተዋጽኦ ላደርግ ይችል እንደሆነ ግብዣቸውን ተቀብዬ ልሞክር ብዬ እንድወስን በተለይ የነሱ ያልተቆጠበ ጉትጎታ እኔን መጨረሻ ላይ ኦኬ ላግዛቸው ብዬ እንድወስን አደረገኝ። ተቀላቀልኩ። ሞክረህ ግን አልተሳካልኝ? ሞክሬ አልተሳካልኝም የምለው የለም። አሁን የምታያቸው እያንዳንዱ ለውጦች የትግላችን ውጤት ነው። ሞክሮ አለመሳካት አይደለም። በፓርቲ ውስጥ አሁን ያልከውን ይህን ስርዓት አስወግዶ እነዚህ አሁን የምትላቸውን ፍትህ፣ ዲሞክራሲ፣ ኢንጀስቲስ የምትላቸውን ነገሮች ይህን ስርዓት በማስወገድ እነዛን ችግሮች አስወግዳለሁ ብለህ ነው። እነዚህ ችግሮች ደግሞ አሁንም አሉ፣ አልተወገዱም። እነዚህ ችግሮች የሚወገዱት በአንድ ጀንበር አይደለም። ወደ አንድነት ስገባ አንድነት የሚባል ፓርቲ መጥቶ ኢህአዴግ የሚባል ፓርቲ እንዲተካ አይደለም። ኢትዮጵያ ውስጥ ዴሞክራሲያዊ ስርዓት እንዲመጣ ነው አንድነት ፓርቲ የሚታገለው። አልመጣማ። እንደውም ድርጅታችሁ በሌላ ተለጣፊና ሌላ ስም ይዞ በዛው ስም ይዞ ሌላ ሰዎች ተቆጣጥረውት የኢህአዴግ ተከታይ የሆነ ድርጅት ሆኖ ነው የቀረውና ስለዚህ መግባቴና ተቀናጅተን መታገላችን እኮ የኢትዮጵያን ፖለቲካ ከፓርቲዎች እጅ አውጥቶ ዛሬ የህዝብ ያደረገው ማን ነው? ዱ ዩ ቲንክ ሌላ የተለየ ኢሉዥን በመንፈስ እኮ አይደለም። እዛ ስናደርገው በነበረ ትግል ያፈራናቸው ወጣቶች ትላንትና በየክልሉ ሲንቀሳቀስ የነበረው ሞብና ኃይል ነው መሰረት ነው። ያለኛ አስተዋጽኦ ይሄ የተፈጠረ ነው የሚል ነገር የለኝም። እኔ በዚህ ያደረኩት አስተዋጽኦ አሁን ህዝባዊ እምቢተኝነት አምጥቷል ለማለት እስኪ ማጣቀሻዎች ነገር እኔ ትላንትና ምንም እኮ 3 ዓመት 4 ዓመት ወደ ኋላ ብትመለስ በ2006 ዓመተ ምህረት አደባባይ ላይ ወጥቶ ለተቃውሞ የሚንቀሳቀስ ከ97 በኋላ በአጠቃላይ አልነበረም። ስለዚህ የጎንደርን፣ የጎጃምን፣ የደሴን፣ የአርባ ምንጭን፣ የወላይታን፣ የአዳማን አደባባዮች በወጣቶች እየሞላን ይህንን ስርዓት በድፍረት መቃወም በመቃወማችንም የሚመጣውን መስዋዕትነት ለመቀበል መዘጋጀት በአስተማሪነት ሚና ሊጠቀስ የሚችል ነው። እኛ አንስተናል፣ እኛ የምንችለውን አድርገናል። እኛ የመጣ ነው አዲስ አይደለንም። በእነ አንዱዓለም መሰረት ላይ እኛ መጣ እና አንዱዓለም በሌሎች መሰረት በመጨረሻ ላይ ታሰርክ። ምን ነበር ምክንያቱ? ይህንን መልሼ ጨረስኩት። የኛ ጀስቲፋይ አድርገው ስላልከኝ ጀስቲፋይ ያደረኩበት መንገድ በዚህ መንገድ ጥሩ ነገር ስለነገርከኝ ይሄ ምሳሌ ነው። ብናልፈው ብዙ ማብራሪያ ያስፈልገውም ብዬ ነው።